ዛሬ ደግሞ ሪቪው ማድረግላችሁ መኪና የቢዋይዲን ሲላየን 05 የሚባለው መኪና ነው ማለት ነው። ይሄ መኪና ፕላጊን ሃይብሪድ የሆነ የቢዋይዲ መኪና ሲሆን አፎርደብል ከሚባሉት ሳይድ ነው። ፕላጊን ሃይብሪድ ሆኖ በዚህ ዋጋ ልታገኙት የምትችሉት ምርጡ መኪና ነው ብዬ አስባለሁ። ልክ እንደተለመደው ደግሞ ይህንን መኪና ኤክስቴሪየሩን፣ ኢንቴሪየሩን እና ፐርፎርማንሱን ማሳያችሁናል ማለት ነው። ቀጥታ ከኤክስቴሪየሩን ጀምር። ይህንን ቪዲዮ ደግሞ እንድንሰራ የተባበሩን ጎልደን ጌት ትሬዲንግ ነው። አሪፍ መኪኖችን ከፈልጋችሁ ከጎልደን ጌት ትሬዲንግ ታገኛላችሁ ማለት ነው። ቀጥታ ወደ ቪዲዮ እንግባ። ከሉኩ ስንጀምር ይህንን የመሰለ ፍሮንት ሉክ ታገኛላችሁ ማለት ነው። እንደ ትላልቆቹ ኤሌክትሪክ መኪኖች 7 ሲታር አይደለም 5 ሲታር ነው። እዚህ ጋር የምትመለከቱትን አይነት ግሪል ታገኛላችሁ ማለት ነው። ሙሉ ለሙሉ ኤሌክትሪክ መኪና ሳይሆን የጋዝ መኪና ስለሆነ የራዲኤተር ቬንቱንም ታገኛላችሁ ማለት ነው። ጀስት ላይክ የዩዋናፕ አይነት ዲዛይን ላንጉጅ ነው የምታገኙት እዚህም ጋር በተመሳሳይ ማለት ነው። ነገር ግን ከዩዋናፕ ለየት ያለ ነው። ከሱ በዋጋ ቦደድ ስለሚል ፕሪሚየም የሆነ ሉክ ያለው መኪና ይሆናል ማለት ነው። እንደምትመለከቱት ሬድ ላይቱ ከዩዋናፕም ረዘም ያለ ነው ማለት ነው። ሌላው ፊቸሩ ግን ከሱ ጋር የሚመሳሰል ነው። አንድ ካምፓኒ እንደመሰራታቸው ዲዛይን ላንጉጃቸው በጣም ተመሳሳይ የሚመስል ነው። ነገር ግን ይሄ መኪና ከመሬትም ከፍ ተብሎ ነው የተሰራው። ወደ 16 ሳንቲም ግራውንድ ክሊራንስ ይሰጣቸዋል። በተጨማሪም ደግሞ ወደ 17 ኢንች ጎማ የምታገኙ ሲሆን ይህንን የመሰለ ደግሞ ሳይድ ሉክ ታገኛላችሁ ማለት ነው። ረዘም ያለ ከፍ ያለ መኪና ነው። ከዩዋናፕ በተለይ ተለቅ ያለ ጎማ፣ ከፍ ያለ ግራውንድ ክሊራንስ፣ ረዘም ያለ ቦዲ፣ ሰፋ ያለ ኪት ታገኛላችሁ ማለት ነው። ኦል ራውንድ በምትመለከቱበት ጊዜ ሰፋ ያለ ሉክ ነው የምታገኙት ማለት ነው። ይህንን የመሰለ ታገኛላችሁ። እነዚህም ቢዋይዲ መኪኖች በምትመለከቱበት ጊዜ ደግሞ ዋነኛ ሴሊንግ ፊቸራቸው የሚሆነው ስማርት ድራይቭ መካተቱ ነው ማለት ነው። ለዚህ ስማርት ድራይቭ የሚሆን ደግሞ ወደ 5 ካሜራ ታገኛላችሁ። ከዛም ውስጥ ደግሞ አንደኛው እዚህ የፍሮንት መስታወቱ ጋር የምታገኙት ለአዳርም በተጨማሪ ታገኛላችሁ ማለት ነው። ይሄ ምንን ይጠቅማችኋል መሰላችሁ? በተለይ ክሩዝ ኮንትሮል በምንነዱበት ጊዜ ክሩዝ ኮንትሮል ማለት ከፊታችሁ መኪና ጋር እየጠበቀ ስፒዱን የሚጨምርበትና የሚቀንስበት እናንተ እስካስቀመጣችሁበት ሊሚት የሚሄድበትን ሲስተም በደንብ ኢፌክቲቭሊ እንዲሰራ ያደርጓል። በተጨማሪም ደግሞ ስማርት ድራይቭ ኦፕሽኖችን ስማርት ፓርክ በምታደርጉበት ጊዜ እናንተ ፓርክ ማድረግ ካልፈለጋችሁ እራሱ ፓርክ ማድረግ ይችላል ማለት ነው። እንደዚህ አይነት ቴክኖሎጂዎች ስላሉ ናቸው እነዚህ ቢዋይዶች በደንብ እየተሸጡ ያሉት። በተለይ ደግሞ ኖርማሊ ከተለመዱት ከጋዝ መኪኖች በጣም ስማርት ተደርገው ነው የተሰሩት። ስለዚህ ይሄ ስማርትነሳቸው ነው ለብዙ ሰዎች ተመራጭ ሆኖ እንዲሸጡ የሚያደርገው ማለት ነው። ስለዚህ እንደዚህ አይነት አሪፍ መኪኖች ናቸው ቢዋይዲ እያመረታቸው ያለው ማለት ነው። ከሳይድ ስትመለከቱት ደግሞ ስለ ኤክስቴሪየሩ እያወራን ስለሆነ ይሄንን የመሰለ ሉክ ታገኛላችሁ ማለት ነው። ወደ ጀርባው እንሂድና ከጀርባ ደግሞ ምን እንዳለ ላሳያችሁ። ከጀርባው ደግሞ ይሄንን የመሰለ ሉክ የምታገኙ ሲሆን የሲላየን 05 የሚብለውን ጽሁፍ እዚህ ጋር ታገኛላችሁ ማለት ነው። ይሄንን የመሰለ ባክላይት ታገኛላችሁ ማለት ነው። ኢንዲኬተሮቹ እዚህ ጋር ናቸው። ሳይድ ብሊንከሮቹ እዚህ ጋር ናቸው። ነጩ እዚህ ጋር የምትመለከቱት ላይት ደግሞ ሪቨርስ ቴል ላይቱ ይሆናል ማለት ነው። እዚህ ጋርም ፓርኪንግ ሴንሰሮች ተካተውለታል። ኖርማል መኪና ላይ የምታገኙት ማለት ነው። ከካሜራዎቹ በተጨማሪም ዲኤምአይ ዱዋል ሞተር ኢንተለጀንስ የሚለውን ሲስተም ነው የሚጠቀመው ማለት ነው። ዱዋል ሞተር ኢንተለጀንስ ማለት አንድ የጋዝ ሞተር ይኖራል። እሱ የጋዝ ሞተር ነዳጅ ተሞልቶለት ኤሌክትሪክ ያመነጭና ለሁለቱ ለዱዋል ኤሌክትሪክ ሞተሮቹ ኃይል ይሰጣቸዋል ማለት ነው። እሱ ኃይል ነው የሚነዳው ማለት ነው መኪናው። ስለዚህ ዱዋል ሞተር ኢንተለጀንስ የሚባለውን የቢዋይዲ ምርጥ ሃይብሪድ የተባለውን አዲስ የቢዋይዲ ሃይብሪድ ሲስተም የሚጠቀም ነው ማለት ነው። ከጀርባ በምትመለከቱበትም ጊዜ ይሄንን የመሰለ ሉክ ታገኛላችሁ ማለት ነው። ወደ ሳይድ በምንሄድበት ጊዜ ደግሞ ይሄንን የመሰለ ሉክ ታገኛላችሁ ማለት ነው። ኖርማል 5% ክሮስኦቨር ኤስዩቪ እንደመሆኑ እንዲሁም ሳይዙ ከፍ ያለ ነው። በተለይ ከዩዋናፕ ቅድም ካልኳችሁ ሳይዱ በደንብ ከፍ ያለ እንደሆነና ሞር አግሬሲቭ እና ሞር ሪስፔክት እንደሚሰጣችሁ ክሊር ላይ የምትመለከቱት አይነት ለውጥ ያለው መኪና ነው ማለት ነው። ከሳይድ በኩል ይሄንን የመሰለ ታገኛላችሁ። በተጨማሪም ደግሞ እዚህ ጋር ኤንኤፍሲ ሪደሩን ታገኛላችሁ ማለት ነው። ስለዚህ ቢዋይዲ የሚሰጣችሁን ካርድ ቁልፍ ማለት ነው እዚህ ጋር በምታስጠጉበት ጊዜ አውቶማቲካሊ በሩ ይከፍትላችኋል ማለት ነው። ኦኬ፣ ወደ ውስጥ ስንገባ ከጀርባው ከኮፈኑ ልጀምርላችሁ። ኮፈኑ ይሄን ያህል ትራንክ ስፔስ ይሰጣችኋል ማለት ነው። እዚህ ጋር ደግሞ ሰፓሬተር ታገኛላችሁ። አንዳንድ እንደዚህ አይነት ኤስዩቪዎች ላይ ሞር የተቀላቀለ ሆኖ ነው የምታገኙት። ይሄ ሰፓሬተር መኖሩ ጥቅም ይሰጣል ብዬ አስባለሁ። ምክንያቱም እዚህ ጋር የምታስቀምጡትን እቃ ወደ መኪናው ቀጥታ ሽታውም ምኑም እንዲገባ ስለማትፈልጉ ሰፓሬተር ቢኖራቸው እኔ ሪከመንድ አደርጋለሁ ሁሉም መኪኖች ላይ ማለት ነው። እዚህ ላይ ታገኛላችሁ። በተጨማሪም ደግሞ ሳርደሮ ስለሌለው ሰፋ ያለ
ትራንክ ስፔስ ነው የምታገኙት ማለት ነው። ወደ 1200 ሊትር አካባቢ ናቸው እነዚህ እንደዚህ አይነት ሳይዝ ያላቸው መኪኖች ማለት ነው። ስፔሲፊካሊ ይሄ ባይሆንም ወደ 1200 1300 ሊትር አካባቢ ስፔስ ይሰጣቸዋል። እንደምትመለከቱት ደግሞ ትላልቅ ካርቶኖች ተጠቀምጠው ራሱ ስቲል ስፔስ አለው፣ በደንብ ስፔስ አለው ማለት ነው። እዚህ ጋር ያሉት ቻርጀር እና ሌሎች አክሰሰሪዎች እና ማት ነው ያለው። ይህንን የሚያክል ስፔስ ይሰጣቸዋል ማለት ነው። ዴይሊ ለምትጠቀሙበት ኒድ በቂ የሚባል ነው ማለት ነው። ለመዝጋት ያው ፕረስ ነው የምታረጉት። እነዚህ ሃይድሮሊኮች ላይ በጉልበት ከሰጋችሁ እየተበላሸ ስለሚመጣ ለመዝጋት ፕረስ ታረጋላችሁ ማለት ነው። ሶ በድራይቨር ሳይድ ወደ ውስጥ ስንገባ ደግሞ ይሄንን የመሰለ ሉክ ታገኛላችሁ ማለት ነው። በውስጥ በኩል ይሄንን የመሰለ ዲዛይን ይዟል ማለት ነው። ከበሩ ስንጀምር በጣም ክሊን እና ኤሌጋንት የሆነ ነው። እንዲሁም በዚህ ዋጋ ካሉት ዲዛይኖች ምርጡ የሚባለው ይሄ ነው ልላችሁ እችላለሁ። እንደምትመለከቱት አይነት ነው። እዚህ ጋር አንዳንድ ኮንትሮሎችን ታገኛላችሁ። የስፖኪዮ የበር መዝጊያ፣ ከዛ በኋላ የመስታወት መውረጃ፣ ሌላ ቤዚክ ነገር ነው። ክሮሚየም የሆነ ሜታል የሆነ የበር መክፈቻ ከውስጥ በኩል ታገኛላችሁ። በደንብ ቲልት የሚያደርግ ነው። የሚመች ለየት ያለ ዲዛይን ነው። በተጨማሪም ደግሞ አንድ ስፒከር እዚህ ጋር ታገኛላችሁ። ሌላ ሌዘር ስቲቺንግ ታገኛላችሁ። እቃ ማስቀመጫ ደግሞ እንደ ሌሎቹ መኪኖች አለው ማለት ነው። አሪፍ የሚባል ዲዛይን ነው ከበሩ ስንጀምር ማለት ነው። ወደ ውስጥ ስንገባ ደግሞ መልቲ ፈንክሽናል የሆነ መሪ ነው የምታገኙት። መልቲ ፈንክሽናል መሪ ስላችሁ እንደምትመለከቱት እዚህ ጋር የስክሪናችሁ የኢንፎቴመንት ስክሪን ላይ የምታዩትን ነገር እዚህ ጋር መቆጣጠር ትችላላችሁ ማለት ነው። በዚህ በኩል የምትመለከቱት ደግሞ የመኪናውን አውቶ ፓርክ ምናምን የመሳሰሉትን ነገሮች የምትቆጣጠሩበት የመኪናውን ዲስታንስ ከፊት ካለው ጋር በተመሳሳይ የምትቆጣጠሩበት በተኖች ናቸው ማለት ነው። ስለዚህ መልቲ ፈንክሽናል መሪውን እዚህ ጋር ታገኛላችሁ። 10.6 ኢንች ጌጅ ታገኛላችሁ ማለት ነው። እዚህ ጌጅ ላይ ዲጂታል የሆኑ ነገሮችን ነው ሁሉ የምትመለከቱት ኤልሲዲ ስክሪን ስለሆነ ማለት ነው። ስፒዶሜትራችሁን፣ ፐርፎርማንሳችሁን፣ የቀራችሁን ባትሪ እዚህ ጋር የሚያሳያችሁ ይሆናል ማለት ነው። እዚህ ጋር ደግሞ ወደ 12 ኢንች የሚሆን ኢንፎቴመንት ስክሪን አለው። እነዚህ ቻይንኛ ቋንቋ ተጭኖባቸው የሚመጡም ወደ እንግሊዘኛ መቀየር የምትችሉት ነው ማለት ነው። እዚህ ጋር ማርሻችሁን ታገኙታላችሁ። ማርሻችሁ ይሄን 3 በተኖች ብቻ ነው። ሪቨርስ፣ ኒውትራል እና ድራይቭ ነው። መሀል ላይ ካለ ወደፊት ስታረጉት ሪቨርስ ያደርጋል፣ ወደ ኋላ ስታረጉት ድራይቭ ያደርጋል። መሀል ላይ እንዳለ ስታዩት ደግሞ ከነበረበት መልሳችሁ ማለት ነው ኒውትራል ላይ ይሆናል። ይሄ ነው የቢዋይዲ ስታርት ኤንድ ስቶፕ በተን ስታርት ኢንጂኑ ማለት ነው። እዚህ ጋር ሞዶችን ታገኛላችሁ። ወደ ላይ ካረጋችሁት ኢቪ የሚለውን ሞድ ታገኛላችሁ። ወደ ታች ካረጋችሁት ደግሞ ኤሌክትሪኩን ሞድ ታገኛላችሁ። ሃዛርድ በተኖቹን እዚህ ጋር ታገኛላችሁ ማለት ነው። ሌላ ነገሮቹንም እዚህ ጋር መቆጣጠር ትችላላችሁ። ይሄ ኤሲ መቆጣጠሪያውን እዚህ ጋር ታገኛላችሁ ማለት ነው። ሌላ ስልክ ማስቀመጫ፣ እቃ ማስቀመጫ ከታች በኩል ታገኛላችሁ። 2 ካፕ ሆልደር እዚህ ጋር አለው። በተጨማሪም ደግሞ እዚህ ጋር ስከፍቱት እቃ ማስቀመጫ ቦታችሁን ታገኛላችሁ ማለት ነው። ፔዳሎቻችሁ ይሄንን ይመስላሉ ማለት ነው። ሰፋ ያለ ስፔስ ነው የሚሰጧችሁ። ከዛም ውጪ ደግሞ ስለ ወንበሩ በምናወራበት ጊዜ እንደምትመለከቱት አይነት ቬንት ያለው ሂትድ ቬንቲሌተድ ሲት ነው ማለት ነው። እነዚህ ሲቶች አሪፍ የሚባሉ ናቸው። በተጨማሪም ደግሞ እዚህ ጋር እንደምትመለከቱት ፒንኩ ላይት ይታያቸዋል ማለት ነው። እሱ ላይት አምቢየንት ላይቲንግ ነው። በማታ የሚያምር ቪዥን ይሰጣቸዋል ማለት ነው። በሩ ከዛኛው ካሳያችሁ ጋር ተመሳሳይ ነው። ሌሎች ነገሮች ማለት ነው። ሚሞሪ ሲት ተካቶለታል። ሚሞሪ ሲት ማለት እናንተ በምትፈልጉት ደረጃ አጀስት ማድረግ የምትችሉት ሲት ማለት ነው። ስለዚህ እሱን ሲት ይዟል ማለት ነው። ስለዚህ መኪና ፐርፎርማንስ በምናወራበት ጊዜ ደግሞ 2 ኤሌክትሪክ ሞተር እንዳለውና 1 የነዳጅ ሞተር እንዳለው ነግራችኋለሁ። አንዱ የነዳጅ ሞተር 1.5 ሊትር ፓትሮል ኢንጂን ማለትም የቤንዚን ኢንጂን ነው ማለት ነው። እሱ ኢንጂን ኤሌክትሪክ ማምረት ነው ስራው፣ እንደ ጀነሬተር ማለት ትችላላችሁ። ስለዚህ እሱ ኢንጂን ኤሌክትሪክ ያመነጫል። ያመነጨውን ኤሌክትሪክ ለሁለቱ ኤሌክትሪክ ሞተሮች ይሰጡታል ማለት ነው። ስለዚህ ለሁለቱ ኤሌክትሪክ ሞተር 2 ኤሌክትሪክ ሞተር ካለው ደግሞ ኦል ዊል ድራይቭ ይሆናል መኪናው ማለት ነው። ፕላጊን ሃይብሪድ መኪናም እንደሆነ ደግሞ ነግራችኋለሁ። ፕላጊን ሃይብሪድ ከሆነ ደግሞ በዚህ መኪና ላይ 18.6 ኪሎዋት አወር ሊቲየም አይረን ፎስፌት ብሌድ ባትሪ አለው ማለት ነው። ብሌድ የሚባለው የቢዋይዲ ባትሪ ለረጅም ጊዜ እንደሚቆይ ተመስክሮለታል። ለረጅም ጊዜ የሚቆያል ተብሏል። በዚህ መኪና ላይ ደግሞ የነዳጅ ሞተሩ ኤሌክትሪክ ማመንጨት ሳይጠበቅበት ፕላጊን ሃይብሪድም ስለሆነ አሁን ባልኳችሁ ባትሪ እስከ 115 ኪሎ ሜትር ድረስ መንቀሳቀስ ትችላላችሁ ማለት ነው። እንደ ሰሞኑን ከተማችን ላይ ነዳጅ በሚጠፋበት ጊዜ ኤሌክትሪክ ቻርጅ እያረጋችሁ መንቀሳቀስ የምትችሉበት መኪና ነው። ቅድም እንደነገርኳችሁ ደግሞ ወደ 17 ሴንቲሜትር ግራውንድ ክሊራንስ እና ወደ 17 ኢንች የሚሆን
ጎማ አለው። ስለዚህ አሪፍ የሚባለው በተለይ በዚህ ሳይዝ ካሉት መኪኖች ተለቅ ያለው ነው። ስለዚህ ሞር ግሬስ ይሰጣችኋል፣ ሞር ፐርፎርማንስ ይሰጣችኋል። የትም ቦታ ገብታችሁ መውጣት የምትችሉበት አይነት መኪና ያደርጓል ማለት ነው። በደንብ ፐርፎርማንስ ያለው መኪና ነው። እስከ 160 ሆርስ ፓወር አካባቢ ያለው በነዳጅ መኪና 160 ሆርስ ፓወር ለማመንጨት ብዙ ነዳጅ ነበር የሚፈጀው። በዚህ ግን በቀላሉ እስከ ፉል ታንክ ካረጋችሁት እስከ 1200 ኪሎ ሜትር ድረስ ይሄድላችኋል ማለት ነው። ስለዚህ እስከ 40 ሊትር ድረስ መሄድ ይችላል የሚባሉ መኪኖች ናቸው። ሪያሊስቲካሊ ግን እስከ 25 አካባቢ 22፣ 23፣ 24፣ 25 በሊትር ኪሎ ሜትር መሄድ የምትችሉባቸው ኤፊሽንት፣ በዛው ልክ ደግሞ ከፍተኛ ፐርፎርማንስ ያላቸው አሪፍ የሚባሉ መኪኖች ናቸው ማለት ነው። ስለ ፐርፎርማንሱ ይሄን ያህል ካልኳችሁ ይበቃል። ወደ ባክሲቱ እንሂድና ኢንቴሪየሩን ላሳያችሁ ማለት ነው። ወደ ባክሲቱ በምንሄድበት ጊዜ ደግሞ ይሄንን የመሰለ ስፔስ ታገኛላችሁ ማለት ነው። ፉል ብላክ ኢንቴሪየር ያለው መኪና ነው እንደምትመለከቱት ማለት ነው። ባክሲቱ ላይ ስትቀመጡ ደግሞ ይሄንን የመሰለ ቪው ነው የምታገኙት ማለት ነው። ሌግሩም በደንብ አለው የሚባለው በደንብ ሌግሩም አለው። ሄድሩምም በጣም ከፍ ያለ ነው። ከኔ ራሱ በጣም ከፍ ያለ ነው። ስለዚህ በቂ ስፔስ አለው። እንደምትመለከቱት ደግሞ ሳንሩፍ አለው ማለት ነው። ሳንሩፍ ነው። ሼዱን ማውረድ ትችላላችሁ። እስከ ግማሽም ማውረድ ትችላላችሁ። ሙሉም ማውረድ ትችላላችሁ። በተጨማሪም ደግሞ እዚህ ጋር እንደምትመለከቱት በየቦታው ላይ ታገኛላችሁ የማታው ማለት ነው። ከፍሮንት ሁለቱ በተጨማሪ ሳይድ ላይ እዚህ ጋር እና እዚህ ጋር አንዳንድ ታገኛላችሁ። እጅ መያዣውን እዚህ ጋር ታገኛላችሁ። ሃንድሎቹን እዚህ ጋር ታገኛላችሁ ማለት ነው። የበር መዝጊያዎቹ በጣም ሰፊ አሪፍ የሆነ ድምጽ ያለው እንደምትመለከቱት ኤሲዎቹን እዚህ ጋር ታገኛላችሁ። ሌሎች ፊቸሮችንም እዚህ ጋር ታገኛላችሁ ማለት ነው። ስለዚህ መኪና ኮንክሉዥን ሲሰጣችሁ አሪፍ የሚባል መኪና ነው። በተለይ በዚህ ዋጋ የምታገኙት ፕላጊን ሃይብሪድ ሆኖ አሪፍ ፐርፎርማንስ፣ ሰፋ ያለ ስፔስ የሚሰጣችሁ ይሄ መኪና ነው ማለት ነው። ስለዚህ ይህንን መኪና አሪፍ ብዬ ሬት አደርገዋለሁ ማለት ነው። ይህንን ቪዲዮ በዚሁ ልጨርስላችሁ። በየሳምንቱ እንደዚህ አይነት አሪፍ ኢንዴፕዝ የመኪና ሪቪዎችን ስለምንሰራላችሁ የቻናላችን ቤተሰብ ይሁኑ ማለት ነው። ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ በሰላም ቆዩ።